ጠቅላይ ሚኒስትር አብይ አህመድ ህወሓት ምዕራብ ትግራይ ካልሰጣቸውን አንደራደርን ብለውናል፣ ስለዚህ እንስጣቸው በማለት ለብልጽግና ማዕከላዊ ኮሚቴ ሐሳብ ማቅረባቸውና ተቃውሞና ክርክር ከተደረገበት በኋላ በድምጽ ውሳኔ እንደተሰጠው ሰምተናል። ዝርዝሩን ትሰሙታላችሁ። ወደ አዲስ አበባም ወደ ውጭ የመሄድ እቅድ የለንም፣ አንደራደርም ሲሉ የህወሓት ስራ አስፈጻሚና የድርጅቱ ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር መንጆሪኖ በአሜሪካና አውሮፓ ህብረት የተሰጡ ማዕቀቦችና ትችቶች አጣጥለዋል። የብልጽግናው መከላከያ ሰራዊት አንዋጋም ስለማለቱም ተነግሯል። ይህ የተባለው ጄኔራል መሐመድ ተሰማ የመሩት ከመቶ አለቃና የሻምበል መሪዎች እንዲሁም ሰራዊት አባሎች ጨምሮ ጥያቄዎች ማንሳታቸውም ታውቋል። ክቡራትና ክቡራን የየኔን ቤተሰብ በቆይታችን እነዚህን መረጃዎችን በዝርዝር እንመለከታቸዋለን። ለቤቱ አዲስ የሆናችሁ ውድ ወዳጆቻችን ላይክ፣ ሼር እና ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል መሆን እንዳትረሱ። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። የህወሓት ስራ አስፈጻሚና የድርጅቱ ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር መንጆሪኖ ትላንት በወቅታዊና ተለዋዋጭ ክልላዊ ጉዳዮች ላይ አትኩረው ከጋዜጠኞች ጋር ለቀረቡላቸው ጥያቄዎች ማብራሪያና ምላሽ ሰጥተዋል። በሰጡት መግለጫም የፕሪቶሪያው የሰላም ስምምነት በክልሉ የነበረውን ግልጽ ተኩስና ደም መፋሰስ እንዲቆም ማድረጉ የሚታወስ ቢሆንም የዚሁ ስምምነት ውጤት የሆነው የትግራይ ጊዜያዊ አስተዳደር ግን የትግራይ ህዝብ በረቂቅና በሰላህታ የማጥፋት አደጋው እንዲቀጥል ሁኔታዎችን ያመቻቸ በትና የተሰራበት አግባብ እንደነበር በምሬት ገልጸዋል። ኃላፊው አክለውም በአሁኑ ወቅት በትግራይ ውስጥ የህግ የበላይነትና ስርዓትን ለማስከበር እንዲሁም የህዝቡን ህልውናና ደህንነት አስተማማኝ በሆነ መልኩ ለማረጋገጥ የሚደረገው ዘርፈ ብዙ ጥረት በአሁኑ ሰዓት በጥሩ ቁመናና አቋም ላይ እንደሚገኝ አስታውቀዋል። በተያያዘም በተለያዩ አጋጣሚዎችና ምክንያቶች አውቀውም ሆነ ሳያውቁ የጠላቶች መጠቀሚያና መገልገያ በመሆን ላይ የሚገኙ የትግራይ ተወላጆች በሙሉ ከዚህ ድርጊታቸው ተቆጥበው ወደ ቀያቸው ወደ ሀገራቸው በመመለስ ህዝባቸው ጋር በሰላም እንዲኖሩ ጥሪ አቅርበዋል። ወደ አዲስ አበባም ሆነ ወደ ውጭ የመሄድ እቅድ የለንም ያሉት ኃላፊዋ እንኳን ወደ አሜሪካ ወደ አዲስ አበባ እንደማንሄድም ከዚህ ቀደም ወደ አዲስ አበባ ኑ ሲሉን አንሄድም፣ ከፈለጋችሁ በሌላ ሶስተኛ ሀገር ነው ብለናቸዋል። ይህንን እያወቁ የቪዛ እገዳ ማለታቸው ፖለቲካ ካልሆነ በስተቀር እኛ እንኳን አሜሪካ አዲስ አበባም አንሄድም ሲሉ በአሜሪካና አውሮፓ ህብረት የተሰጡ ማዕቀቦችና ትችቶች አጣጥለዋል። በሌላ ዜና የብልጽግና ፓርቲ የማዕከላዊ ኮሚቴና የስራ አስፈጻሚ ኮሚቴ በአዳማ ከተማ ከትላንት ጀምሮ ለ3 ቀናት የሚቆይ ስልጠና መጀመራቸውን ምንጮች ነግረውናል። በዚህ ስልጠና ጠቅላይ ሚኒስትር አብይ አህመድ ህወሓት ምዕራብ ትግራይ ካልሰጣችሁን አንደራደርም ብለውናል፣ ስለዚህ እንስጣቸው በማለት ለብልጽግና ማዕከላዊ ኮሚቴ ሐሳብ ማቅረባቸውና ክርክር ከተደረገበት በኋላ በሁለት ድምፀ ተአቅቦና 6 ተቃውሞ መጽደቁን ሰምተናል። ይህ መረጃ በሂደት የምናጣራው ቢሆንም የብልጽግና ማዕከላዊ ኮሚቴ ስልጠና ላይ መሆኑን አረጋግጠናል። በሌላ በኩል የብልጽግናው መከላከያ ሰራዊት አንዋጋም ስለማለቱም ተነግሯል። ይህ ያለው ጄኔራል መሐመድ ተሰማ ከትላንት ወዲያ ጀምረው ከሰራዊቱ ጋር ባደረጉት ውይይት የመቶና የሻምበል መሪዎች እንዲሁም ሰራዊት አባሎች ጨምሮ ጥያቄዎች ማንሳታቸው ታውቀዋል። ከነዚህ ጥያቄዎችም እኛ እስከመቼ ነው እንደዚህ እየሆነን የምንቀጥለው? ለውጥ መጣ ከተባለ ቀን ጀምሮ ሀገር ውስጥ እየተንከራተትን እርስ በርስ መገዳደል እስከመቼ ነው? እኛ አሁን ላይ ወደ ደጋ ዳሞት መልሰን እግራችን አይረግጥም፣ ሂዱ የምትሉን ከሆነ እዚሁ እርምጃ ውሰዱብን ብለዋል። ከአንድ ሻለቃ የመጣ ጥያቄ ደግሞ ከሁሉም ለየት ያለ ሲሆን እንደምንሰማው በመተከልና በቋራ በኩል የህወሓት ኃይል ብዙ ክፍለ ጦሮችን አሰልፏል። ይህ ውጊያ ቢጀመር እኛ ደጋ ዳሞት ገባን አልገባን ምን ይጠቅማል? ሁላችን እንተርፋለን ወይ? በሌላ መንገድ መፍትሄ ቢገኝም አይሻልም ወይ ብለው መጠየቃቸው ተሰምተዋል። አስተያየት ሰጪዎችም ብልጽግና ነገሮች ከብደውታል ያሉ ሲሆን የምስራቅ እዝ ዋና አዛዥ ሌተናንት ጄኔራል መሐመድ ተሰማ የጥፋት እጃቸውን እያሳጠርነው እንገኛለን፣ እየሸሹ ነው ማለታቸው ተሰምተዋል። በሌላ በኩል ፋኖ ከህወሓት ጋር ግንኙነት እንደሌለው አስታውቀዋል። ቀደም ሲል እስክንድር ነጋ የዓለም አቀፍ ማህበረሰቡ በህወሓት ላይ እየወሰደ የሚገኘውን ተደጋጋሚ እርምጃ ተከትሎ ፋኖ ራሱን ከቡድኑ መነጠሉን በይፋ በመግለጫ ጭምር በማሳወቅ ከቀጣዩ እርምጃ ራሱን ነፃ ሊያወጣ እንደሚገባ ማስጠንቀቁ የሚታወስ ነው። ይህንን ተከትሎ ዘመነ ካሴ የሚደርስበትን ጫና አውጥቶና አውርዶ የእስክንድር ምክር ተቀብሎ ከህወሓት ጋር ግንኙነት እንደሌለው መግለጫውን በይፋ ሰጥተዋል። የተከበራችሁ የየኔን ወዳጆች ዜናዎቻችን እነዚህ መስሉ ነበረ። ሌሎች ትኩስና ወቅታዊ ዝርዝር የትንታኔ ዜናዎች ቶሎ እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት አብራችሁን ሆኑ። መልካም ጊዜ